ሰላም ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ይቅርታ እንግዲህ ትንሽ ጉንፋን ይዞኝ ድምፄ ተዘግቷል። ስለዚህ ለተበላሸው ድምፄ በመጀመሪያ ይቅርታ ማለት እፈልጋለሁ። ውድ ቻናሌ ቤተሰቦች በትናንትናው ዕለት በጣም ሲጠበቁ የነበሩ ሴዶና ጆኒ ባደረጉት ፍልሚያ እንግዲህ ብዙ ሰው በጉጉት ሲጠብቀው ሌሎችም ብዙ ተወዳዳሪዎች ነበሩ እነ ዛራን ሴቶቹንም ጨምሮ ማለት ነው። በጣም ሲጠበቅና በጉጉት ሲጠበቅ የነበረ ውድድር ነበረ። እንግዲህ ከሰሞኑ ሁላችንም እንዳየነው ሴዶ እጅግ በጣም ብዙ ነገር እየተናገረ ይገኛል። ከዚህም በፊት ማለት ነው የሚሸነፍ አይመስልም ነበረ። ነገር ግን ታሪክ ተቀይሮ ሌላ ሆኖ ነው ያየነው። አሁንም ግን ሽንፈቱ ላይ ፎከስ አድርጎ እየሰራ ይገኛል በሽንፈቱ ማለት ነው። ሽንፈቱን ተቀብሎ በተሸነፈበት መንገድ ላይ ጣፋጭ ዳቦ ስላልበላሁ ነው በማለት የተለያዩ ምግቦችን ማስታወቂያ በመስራት ላይ ይገኛል። ነገር ግን ጆኒ እንዴት አድርጎ አፍንጫውን እንደመታው ሁላችንም አይተናል ማለት ነው። ትናንትና ሌሊት ያው በውድድር ሕግና ደንብ አንድ ተሸንፎ አንዱ ማሸነፉ የግድ ቢሆንም ነገር ግን ብዙዎቻችን ስንጠብቅ የነበረው ሴዶን ያሸንፋል ብለን ስለነበረ የውድድር ነገር ደግሞ እንግዲህ ሁልጊዜ ብዙ የጠበቀው ሰው ላይሆን ይችላልና አሸናፊ ሆኖ የተገኘው በትናንትናው ዕለት ጆኒ ነው። እንኳን ደስ ያለህ ማለት እንፈልጋለን። ሴዶንም ቢሆን እንግዲህ ሽንፈትህን አምነክ ተቀብለክ ከተሸነፍኩ ልሰራው የምችለው ነገር ምንድነው ብሎ ወዲያውኑ በሽንፈቱን አምኖ እኔ እግሩ የተሰበረ አስመስሎ ዘንጉን በእጁ ዱላውን ይዞ እያነከሰ ብዙ ምግቦችን ሰብስቦ እንግዲህ የምግብ እያስተዋወቀ ይገኛል። እነዚህን ስላልበላሁ ነውና የታመምኩት የኢትዮጵያ ሕዝብ ደርሶልኛል አሁን ልበላ ነው እያለ በደንብ አድርጎ ማስታወቂያውን እየሰራ ይገኛል ማለት ነው። ጆኒም ደግሞ የሴዶን ያህል እላፊ የሆነ ነገር በጣም ብዙ ባያወራም ስራው ላይ ደግሞ ተግባሩን አሳይቶናልና ቃል ከተግባር ጋር ይሉታል ብዙዎችም። እንግዲህ ጆኒም ስላሸነፍክ እንኳን ደስ ያለክ ማለት እንወዳለን። ሴዶም ደግሞ ቀጣይ ውድድሬ የሚሆነው በዱባይ ነውና እንዴት አድርጌ ሰልጥኜ ሄጄ ዱባይ ላይ ደግሞ ዱቄት እንደማደርገው የኢትዮጵያ ሕዝብ ሀበሻ ሆይ የተሸነፍኩ መስሏችሁ ብዙ ነገር አትበሉ። እጅግ በጣም ጎበዝ ሆኜ ዱባይ ላይ ስወዳደር በድጋሚ ስለምታዩኝ እያለ አሁንም ፉከራውን ቀጥሏል ማለት ነው። ቢሳካለት ደስ ይለናል ያድርግለት። ካልሆነም ደግሞ እንግዲህ እንደተለመደው ሊሸነፍም ይችላል ሊያሸንፍም ይችላል ማለት ነው። ቀጣይ የሚሆነው ዱባይ ላይ ስለሆነ አሁን ሴዶ ተሸነፈ ብላችሁ አትበሉ። እኔ አልተሸነፍኩም በሽንፈቴ ስራዬን እየሰራሁ እገኛለሁ። ቀጣይ ደግሞ በዱባይ ሀገር ስወዳደር ታዩኛላችሁ የሚል መልእክትን አስተላልፏል ማለት ነው። መልካም እድል ማለት እንወዳለን እኛም። ጆኒ ደግሞ እንግዲህ እናቱ በቤቷ ሆና ማለት ነው የውድድሩ ቦታ ባትመጣም እቤቷ ሆና የቅዱስ ሚካኤልን ስዕል አድርጋ ሻማ እያበራች የልጇን ውድድር በቤቷ ስታስታውል እንደነበረ ነው የተናገረችው። ስላሸነፈላትም እጅግ በጣም ደስ ብሏታል። የእናትነት መልእክቷን ግን ያስተላለፈችው ልጄ በጣም አትጎርርና ወሬ አታብዛ፣ ዋናው ስራው ነው፣ ስራውን ሰርተሃል የሚል ሜሴጅም አስተላልፋለች እና እንግዲህ ከነ ቤተሰብህ እንኳን ደስ አለህ ማለት እንፈልጋለን። ሴዶም ደግሞ የቀጣዩ እድልክ ያማረ እንዲሆን እንመኛለን ማለት ነው። አሁን ላይ እየሰራ ያለውንም ማስታወቂያውን መልካም እድል ማለት እንወዳለን።